አስተውላችሁ ታውቃላችሁ? ኦልሞስት ሁሉም ሰው ቀኛኝ ነው ወይም ደግሞ በቀኝ እጃቸው ነው የሚጽፉት። ይሄ ነገርም ራንደም ወይም ደግሞ ዝም ብሎ የመጣ ነገር አይደለም፣ ሳይንስ ነው። ዓለም ላይ 90% የሚሆኑ ሰዎች በቀኝ እጃቸው ነው የሚጽፉት። የዚህም ዋነኛ ምክንያት አይምሯችን ነው። አይምሯችን በሁለት ይከፈላል። የግራ አይምሯችን የቀኝ እጃችንን ኮንትሮል ያደርጋል። የቀኝ አይምሯችን ደግሞ የግራ እጃችንን ኮንትሮል ያደርጋል። ለአብዛኛው ሰው የግራ አይምሯችን በጣም ለብዙ ነገር የሚያገለግለን ነው። የተለያዩ ቋንቋዎችን ስንለማመድም እንዲሁም ደግሞ የተለያዩ ኦብጀክቶችን ወይም እቃዎችን ስናነሳም ቀኝ እጃችንን ኮንትሮል የሚያደርግልን የግራ አይምሯችን ፓርት ነው ማለት ነው። ጄኔቲክስም እጅግ በጣም ትልቅ ሚና ይጫወታል። አብዛኛው ጄኔቲክስ ቀኝ እጅ ወይም ደግሞ ቀኛኝ ነው። እጅግ በጣም ወደኋላ ተመልሰን ላለፉት ሴንቸሪዎችም ሪሰርች ስናደርግ አብዛኛው ሰው የቀኝ እጁን ነው የሚጠቀመው። ይሄም እጅግ በጣም ትልቅ ልምድና ትራዲሽን እየሆነ መጥቷል። አምቢዴክስቴሪቲ ሲባል ሰምታችሁ ታውቁ ይሆናል። አምቢዴክስቴሪቲ የምንለው ምንድን ነው? አንድ ሰው በሁለቱም እጁ መጻፍ ሲችል ነው። አውሮፓውያን ይህን ነገር ከብዙ ስልጠናና ትሬኒንግ በኋላ ማስተር ያደረጉት ወይም ደግሞ የለመዱት ስኪል ነው ማለት ነው። ቀኝ እጅ ያላቸው ሰዎች በልምድና በድሮ ኢቮሉሽን የመጣ ነገር ነው። ነገር ግን ግራኝ እጆች ወይም ደግሞ በግራ እጃቸው የሚጽፉ ሰዎች ታገኙ እንደ ዊርድ ወይም ደግሞ እንደ ሌላ ነገር ማየት የለባቸውም። ስኪልድ ናቸው። እነዚህ ሰዎች በኔቸር ያገኙት በተፈጥሮ ያገኙት ነገር ነው እንጂ በጭራሽ በሌላ ነገር ወይም ደግሞ በተአምር ያገኙት ስኪል አይደለም። እንዳልኳችሁ ቀኛኝ የምንሆንበት ምክንያት በተፈጥሮ ነው ማለት ነው። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከማገኛችሁ ድረስ ፒስ አውት።